ክቡራን ተመልካቾቻችን ትኩረታችን ጠቅላይ ሚኒስትር ዶክተር አብይ አህመድ ኢንዱስትሪን በተመለከተ ከኤቢሲ ጋር ያደረጉትን ቆይታ አስመልክቶ የተወሰኑ ነጥቦችን አንስተን እንነጋገራለን። እንግዳችን የኢንዱስትሪ ሚኒስትሩ አቶ መላኩ አለበላቸው ከሳቸው ጋር ቆይታ እናደርጋለን። በቅድሚያ ክቡር ሚኒስትር ስለ ጊዜው ስለ ፍቃዶ ከልብ አመሰግናለሁ። ስለ ተገናኘን ጭምር እኔም አመሰግናለሁ አብርሃም። መልካም እንግዲህ የምንነጋገርበት ዋና ጉዳይ ኢንዱስትሪ ነው። ኢንዱስትሪን በተመለከተ ምናልባት ከለውጡ ጊዜ ጀምሮ ባሉት አመታት ኢንዱስትሪ የብዙ ንግግሮቻችን ማዕከል ሆኗል። የስራችንም ሲሆን ይመስለኛል እንደዛ የሚሆነው በነበራቸው ቆይታ ላይ ኢንዱስትሪ የሁሉም ኢኮኖሚ መስኮች መሰረት ነው። ወደ ቀጣዩ የእድገት ደረጃ ደግሞ መሸጋገሪያችን ስፕሪንግ ነው ሲሉ ገልጸውታል። ግን ኢንዱስትሪ ከኢኮኖሚ ባሻገርም የሉዓላዊነት ልብ ነው ሲሉ ነበር ያሰመሩበት። ምን ማለት ነው? በድጋሚ አመሰግናለሁ አብርሃም። የመጀመሪያው ጉዳይ የዓለም ተሞክሮ እንደሚያሳየን በኢንዱስትሪ በጣም የተሳካላቸው የምንላቸው ሀገራት ለኢንዱስትሪ ስኬታቸው መሰረት ከሆኑ ጉዳዮች መካከል ቀዳሚው መሪዎች የኢንዱስትሪ ፍላጎታቸውን በፖሊሲዎች፣ በመሰረተ ልማቶች፣ በሰው ኃይል ግንባታ እውን ለማድረግ የሄዱበት ርቀት ነው እና እድለኛ ሆነን አሁን ባለው ነባራዊ ሁኔታ የኢትዮጵያን የወደፊት እጣ ፈንታ የሚወስነውን ማኑፋክቸሪንግ ኢንዱስትሪ በተመለከተ ክቡር ጠቅላይ ሚኒስትሩ ዘርዘር ባለ መንገድ በመደመር መንግስት መጽሐፍ ላይ ቀደም ሲልም በነበሩ የመደመር መጽሐፎች፣ በፓርቲ ልሳናት፣ በፓርላማ ንግግራቸው የኢትዮጵያን የወደፊት መዳረሻ ብልጽግናን እውን ለማድረግ ማኑፋክቸሪንግ ኢንዱስትሪ ስላለው ሚና በዝርዝር አስተምረዋል፣ ግንዛቤ አስይዘዋል። ሴክተሩ በምን መንገድ መመራት እንዳለበት ግልጽ አቅጣጫዎችን አስቀምጠዋል። በተለያዩ የፖለቲካ አይዲዮሎጂዎች ስለ ኢንዱስትሪ እድገት ብዙ ነገር ይወራልና አንዳንዶቹ እውነታውን የደበቁ ናቸው። ማለት መንግስት ለአምራች ኢንዱስትሪ ዘርፍ መስጠት ያለበትን ድጋፍና ትኩረት በትክክል ገልጸው የማይናገሩ ናቸው። ሊበራሎችም ምን በለው ሶሻሊስቶችም ምን በለው በሁሉም አካሄዱ ካልሆነ በስተቀር ሁሉም ለማኑፋክቸሪንግ ኢንዱስትሪ ድጋፍ ስላደረጉ ብቻ ነው ኢንዱስትሪዎችን አሁን የደረሱበት ደረጃ ላይ የደረሱት። ግን ያን በተገቢው መንገድ በማስገንዘብ በመግለጽ በኩል ክፍተቶች፣ ውስንነቶች ይታያሉና በእኛ በኩል አሁን ያለውን የኢትዮጵያን አጠቃላይ ኢኮሲስተሙን የቢዝነስ ኢኮሲስተሙን የኢኮኖሚውን ፍልስፍና በተመለከተ ለመምራት የታሰበበት መንገድ በግልጽ ለኢትዮጵያ እድገት ለዘላቂ እድገቷ ያስፈልገናል የተባለውን እና የምንለውን ማኑፋክቸሪንግ ኢንዱስትሪ በምን መንገድ መምራት እንዳለብን የሚያመላክት ነው። ስለዚህ ይሄ ለኛ አንድ ትልቅ እድል ተደርጎ የሚወሰድ ነው። መንግስት ትኩረት ካልሰጠው፣ መሪ ትኩረት ካልሰጠው፣ በፖሊሲ ካልተደገፈ፣ መሰረተ ልማት ከሌለው ኢንዱስትሪ በየትኛውም አይነት ሁኔታ ቢሆን በተናጠል ሊያድግ የሚችልበት እድል የለምና ይሄን ቀድሜ በማመስገን መጀመር እፈልጋለሁ። ቅድም የገለጽካቸው እና በክቡር ጠቅላይ ሚኒስትሩ ቃለ ምልልስ ላይ የተነሱ ጉዳዮች በጣም ጥልቅ ሀሳብ ያላቸው ሰፊ ትንተና የሚያስፈልጋቸው ናቸው። እኔ የተወሰኑት ላይ ብቻ አንተ ካነሳቸው አኳያ አስተያየት ሰጥቼ ለመሄድ የመጀመሪያው ከሉዓላዊነት ጋር የተያያዘውን በተመለከተ መነሻ ላድርግ። የሉዓላዊነት አንጓ ነው፣ የሉዓላዊነት ማዕከል ነው በሚል ነው የተጠቀሰው። እዛ ጋር የተያዙ ብዙ ማብራሪያዎች አሉበት ሀሳቡ። እዚህ ላይ ሁለት ነገር ማየት በጣም ጥሩ ነው ብዬ አስባለሁ። ኢንዱስትሪ ለሉዓላዊነት አስፈላጊ ነው፣ ለኢንዱስትሪ ደግሞ ሉዓላዊነት አስፈላጊ ነው። እኛ ባለንበት ነባራዊ ሁኔታ ክቡር ጠቅላይ ሚኒስትሩም ሌሎቻችንም ስለ ኢንዱስትሪ ስንናገር ኢንዱስትሪን ለማስፋፋት እንደ ሀገር የኢኮኖሚ ሉዓላዊነት አለን፣ የሰው ኃይል ግንባታ፣ በሰው ኃይል ግንባታ ደግሞ የመሰረተ ልማት ግንባታ፣ በመሰረተ ልማት ደግሞ የኢንዱስትሪ
የፖለቲካ ሉዓላዊነት አለን። ምን ማለት ነው ይሄ የሚለውን መጀመሪያ መነሻ ላድርግ። በኢትዮጵያ በተለይ ኢኮኖሚውን መነሻ ላድርግና በኢትዮጵያ ማኑፋክቸሪንግ ኢንዱስትሪ ያለበት ደረጃ ገና በታዳጊ ደረጃ ላይ ያለ ነው። የኢኮኖሚ መሰረታችን በማኑፋክቸሪንግ ኢንዱስትሪ ዘርፉ ጠባብ ነው። የኛን ኢንዱስትሪ ካደጉት ሀገራት ኢንዱስትሪዎች ጋር ተወዳዳሪ እንዲሆኑ ለማድረግ እነዚህን ኢንዱስትሪዎች የሚጠብቅ የሚንከባከብ ከጥቃት የሚከላከል ፖሊሲ ሊኖረን ይገባል። በኢትዮጵያ አንዱ የኛ ሉዓላዊነት በኢትዮጵያ ውስጥ ያሉትን ጥቃቅንም አነስተኛ፣ መካከለኛ፣ ከፍተኛ ኢንዱስትሪዎችን ለመከላከል የሚያስችል የፖሊሲ አውቶኖሚ አለን። የፖሊሲ ነጻነት አለን። ይሄ ኢንዱስትሪን ዘላቂነት ባለው ቀጣይነት ባለው መንገድ ለማስፋፋት የሚያስችል አንድ ነባራዊ ሁኔታ ነው ማለት ነው። ሁለተኛው ኢትዮጵያ አነሰም አደገም ሀብቶች አሏት። ይህንን ሀብት ላለመችው ለፈለገችው ዓላማ ለመዋል የምትችልበት የኢኮኖሚ ነጻነት አላት። አንዳንዶቹን ሀብቶቻችን እሴት ካልተጨመረባቸው በስተቀር አንሸጣቸውም፣ ወይም ደግሞ ኢትዮጵያ ይህን ያህል ፐርሰንት ካላገኘች በስተቀር አትሸጥም ብላ ተከራክራ ጥቅሟን ማስጠበቅ የምትችልባት የኢኮኖሚ የፖሊሲ ነጻነት አላት። ይሄ ለማኑፋክቸሪንግ ኢንዱስትሪ በጣም አስፈላጊ ነው። ቅድም አንደኛው ላይ እንዳነሳሁት የፖሊሲ ኦቶኖሚ ያለን የምንለው ኢንዱስትሪዎቻችን ጠብቀን በምንፈልገው መጠንና ስፋት ለማሳደግ የምንችልበት ይሄ ነጻነት አለን። ሁለተኛው የፖለቲካ ነጻነት ነው። የፖለቲካ ነጻነታችን ስታንዳርዶቹን የምናወጣቸው እኛ ነን። የኢትዮጵያን የሰው ኃይል ስምሪት በተመለከተ፣ የአካባቢ ጥበቃን በተመለከተ የምናወጣቸው ህጎች የኛን የእድገት ደረጃ መሰረት ባደረገ መንገድ የሚወጡ ናቸው። ስለዚህ እነዚህ ሁለቱ ጉዳዮች ለኢንዱስትሪ አስፈላጊዎች ናቸው። እነዚህ አስፈላጊ ሉዓላዊነቶች አሉን። ነገር ግን የኛ ሉዓላዊነት በዚህ ብቻ የሚመሰረት አይደለም። ኢንዱስትሪ በራሱ ለዋነኛው ሉዓላዊነት የሚጫወተው ሚና መኖር መቻል አለበት ነው መሰረታዊ ሀሳቡ። በዚህ ውስጥ አንዱ የኢኮኖሚ ሉዓላዊነት ሊኖረን ይገባል። የራሳችን ፍጆታ በተለይ መሰረታዊ የምንላቸውን ጉዳዮች መሸፈን መቻል አለብን። ምግብ ማምረት አለብን፣ አልባሳትን ማምረት አለብን፣ መድኃኒት ማምረት አለብን፣ ሌሎቹ ለኛ መሰረታዊ የምንላቸውን ምርቶች ማምረት አለብን። እነኚህን ምርቶች ገንዘብ ስላለን ብቻ የምንገዛቸው አይደሉም። አንዳንድ ጊዜ ኢተገማች በሆነው ዓለም ውስጥ ሀብቱም እያለን ጭምር ላንገዛቸው እንችላለን፣ ላናገኛቸው እንችላለን። ስለዚህ የመድኃኒትን፣ አልባሳትን፣ የምግብ የመሳሰሉትን ነገሮች አምርተን ሉዓላዊነታችን ማረጋገጥ መቻል አለብን። በሌሎች ሀገሮች ምርት ላይ የምንመሰረት፣ በሌሎች ሀገሮች ምርት ላይ ጥገኛ የምንሆንበት ሁኔታ መኖር መቻል የለበትም ነው። ይሄ መሰረታዊ ጉዳይ ነው። ሁለተኛው ኢንዱስትሪ የኢትዮጵያን ገቢ የሚያሳድግና ከሌሎች ሀገሮች ብድርና እርዳታ ጥገኝነት ነፃ የሚያወጣ መሆን መቻል አለበት። ምክንያቱም የምርት ስርዓታችን የአመራረት ሂደታችን እና በዚህ ውስጥ የምንከተለው አጠቃላይ የስራ ሂደት ለስራችን እጅግ በጣም አስፈላጊ ነው። አንድ ምሳሌ ላንሳለ። በማክሮ ኢኮኖሚክ ሪፎርሙ አንዱ ከተቀመጠው አቅጣጫ ውስጥ እንደ አንድ ፒላር የወጣው የመንግስትን ወጪ የመሸፈን አቅም ማሳደግ ነው። የመንግስትን ወጪ የመሸፈን አቅም የማሳደግ ጉዳይ ከስልተ ምርታችን ጋር አብሮ የሚሄድ ነው። ለምሳሌ በ2017 በጀት ዓመት 6 የሚደርሱ ኢንዱስትሪዎች ከአዲስ አበባና ከሸገር ውጭ ያሉ ከተሞች በአመቱ ከሰበሰቡት ግብር በላይ እነዛ 6 ኢንዱስትሪዎች ለመንግስት ግብር ከፍለዋል። ሚድሮክን ሳይጨምር ማለት ነው። ኢንዱስትሪዎች 3 የሀገር ውስጥ 3 የውጭ ኢንዱስትሪዎች ከፍተኛ ገቢ ለመንግስት አስገብተዋል። የነዚህን ኢንዱስትሪዎች ቁጥር እየጨመርን ሄድን ማለት የመንግስት ገቢ ጨመረ፣ የመንግስት ኢንቨስትመንት ጨመረ። በዚሁ ልክ የበጀት ጉድለት አይኖርብንም። ከየትኛውም አካል ብድርና እርዳታ የምንጠይቅበት ሁኔታ አይኖርም ማለት ነው። ይሄ ኢኮኖሚካሊ የኛን ሶቨርኒቲ፣ የኛን ነጻነት፣ የኛን ሉዓላዊነት የሚያመጣ ጉዳይ ነው ማለት ነው። ስለዚህ
አንዱ ከኢኮኖሚ ጋር የሚያያዘው ቅድም ያልኩት የምግብ የመጠጥ የመሳሰሉት ያነሳዋቸው እንደተጠበቀ ሆኖ በሌላ በኩል ደግሞ የመንግስትን ገቢ ከመጨመርና ኢንቨስትመንትን ከማሳደግ አኳያ ያለው ሚና ነው። ይሄ በሀገረ መንግስት ግንባታ ውስጥ የማዕዘን ድንጋይ ሆኖ ነው የሚያገለግለው። በሀገረ መንግስት ግንባታ ውስጥ የማዕዘን ድንጋይ ሆኖ የሚያገለግለው ማህበራዊና ኢኮኖሚያዊ መሰረተ ልማቶችን ለማስፋፋት የመንግስት ኢንቨስትመንት ማደግ መቻል አለበት። ይህንን የመንግስት ኢንቨስትመንት ለማሳደግ ደግሞ የመንግስት ገቢ ማደግ አለበት። በዚህ ውስጥ የማኑፋክቸሪንግ ኢንዱስትሪ አስተዋጽኦ በጣም ከፍተኛ ነው። በሌላ በኩል የስራ እድል ነው። ሀገራት ዜጎቻቸውን በተገቢው መንገድ በሀገር ውስጥ የስራ ስምሪት ክህሎት ፈጥረው እውቀት ፈጥረው አልቀው መጠቀም የሚችሉበት እድል ሲኖር ከስደትና ከውርደት መዳን ይችላሉ። ይህንን ከስደትና ከውርደት ለማዳን በማኑፋክቸሪንግ ኢንዱስትሪ ውስጥ የምናገኘው የስራ እድል የምንፈጥረው የስራ እድል ተመልሶ የሉዓላዊነት ጥያቄያችን እየመለሰ ይሄዳል ማለት ነው። አንደኛው ጉዳይ ይሄ ነው። ሁለተኛው ፖለቲካል ነው። አሁን የሀገራት የተጽዕኖ የመፍጠር አቅም በታሪካቸው አይደለም፣ በሃይማኖታቸው አይደለም፣ በመሬታቸው የቆዳ ሽፋን ስፋት አይደለም፣ በህዝብ ብዛታቸው አይደለም፣ በሌላ በምንም ምክንያት አይደለም። በኢኮኖሚ ምክንያት እና በማኑፋክቸሪንግ ኢንዱስትሪ ላይ ባላቸው አቅም ምክንያት ትንሽ ህዝብም ይዘው ጭምር የአንድ አህጉር ያክል አክት የሚያደርጉ ተጽዕኖ የሚፈጥሩ አሉ። በዲፕሎማሲውም አቅም እንዲኖረን ለማድረግ ማኑፋክቸሪንግ ኢንዱስትሪ ቀዳሚ የሉዓላዊነት ኢሹ ሆኖ ይመጣል ማለት ነው። ሶስተኛው ሚሊተሪ ነው። ሚሊተሪ ሎጂስቲክ ነው። ኦል አባውት ሎጂስቲክ፣ ታክቲካል የሰው ቁጥር ምናምን አይደለም። አሁን እያየነው ባለነው የሚድል ኢስት ጦርነቱ የቴክኖሎጂ ጦርነቱ የሎጂስቲክ ነው። ሎጂስቲክስ ማለት ምን ማለት ነው? ተተኳሽ መሳሪያ ቴክኖሎጂ ና ማለት ነው። ይሄ የማኑፋክቸሪንግ ኢንዱስትሪ ውጤት ነው። ስለዚህ ሉዓላዊነታችን በዚህ ዙሪያ ነው የሚያጠነጥነው። የሉዓላዊነታችን አንጓ ሴንተሩ ይሄ ነው ማለት ከዚህ ውጭ በሆነ መንገድ ሄደን የምንፈልጋትን ኢትዮጵያ የበለጸገች ኢትዮጵያ መገንባት አንችልም የሚለውን የሚያመላክት ነው። ከዚህ በላይ ሰፋ አድርገን ልንተነትን እንችላለን። ግን የሉዓላዊነት ልብ ነው የሉዓላዊነት አንጓ ነው ስንል በመሰረታዊነት ይህንን ታሳቢ በማድረግ እንደሆነ ነው የሚረዳኝ የክቡር ጠቅላይ ሚኒስትሩ አስተያየት። ሌላው ከዚሁ ጋር ቅድም አንተ ያነሳኸው አለ የሌሎች ዘርፎች የኢኮኖሚ ዘርፎች መሰረት ነው። የኢኮኖሚ መዋቅራዊ ሽግግር ያለ ማኑፋክቸሪንግ ኢንዱስትሪ ሊመጣ አይችልም። የኢኮኖሚ መዋቅራዊ ሽግግር ማለት ምርታማነትን መጨመር ነው። ከዝቅተኛ ምርታማነት ወደ ከፍተኛ ምርታማነት መሸጋገር፣ ከተበታተነ አኗኗር ወደ አርባናይዜሽን ማምጣት፣ ውስን ምርት ከማምረት የተሰባጠረ በጣም ብዙ ምርት ጥራት ያለው ምርት ማምረት ማለት ነው። ይህንን ማምጣት የምንችለው ትራዲሽናል በሆነው ወይም ደግሞ ኋላ ቀር በሆነው የአመራረት ስርዓት ተከትለን አይደለም። ግብርናውን ለማዘመን ኢንዱስትሪ የግድ መኖር መቻል አለበት። ያለ ማኑፋክቸሪንግ ኢንዱስትሪ ግብርናው ሊዘምን አይችልም። ያለ ማኑፋክቸሪንግ ኢንዱስትሪ ኮንስትራክሽን ዘርፉ ሊዘምን አይችልም። ያለ ማኑፋክቸሪንግ ኢንዱስትሪ የጤና ዘርፉ ሊዘምን አይችልም። ሁሉንም ዘርፎች ሽግግር ካየነው ማዕከላቸው የማኑፋክቸሪንግ ኢንዱስትሪ እድገት ነው። በዚህ ውስጥ ፈጠራ አለ፣ በዚህ ውስጥ ቴክኖሎጂ አለ። በማኑፋክቸሪንግ ኢንዱስትሪ ውስጥ የሚኖር ፈጠራና ቴክኖሎጂ የእነዚያን ዘርፎች ውጤታማነትና መዋቅራዊ ሽግግር እውን ለማድረግ አስቻይ ነው ማለት ነው። እና ሀሳቡ በጣም ሰፊ ነው። እርሳቸው በጥልቀት ሄደውበታል። እኔም ግን እንደምረዳው በዚህ መንገድ ሊታይ የሚችል ነው የሚል አስተያየት አለኝ። ምናልባት እንደው ክቡር ሚኒስትር እርስዎም ባነሱት ጠቅላይ ሚኒስትሩም ባስረዱበት መንገድ ሪል ኢንዱስትሪ የሚባለው ሴክተር የሌላው ሴክተር ሁሉ ማዕከል የሉዓላዊነትን አንድ ዋናው ልብ ነው የሚያስብል ይመስለኛል። ነገር ግን አንድ ጥያቄ አለኝ። ለምሳሌ ዩናይትድ ስቴትስ እነ ቻይና ትልልቆቹን ጀርመን፣ ጃፓንን ጨምሮ ትልቁ የእድገታቸው መሰረት ነው ብዬ የማስበው ስታርታፕ ነው። ስታርታፕ ግን ከቴክኖሎጂ ከኢንዱስትሪው ጋር የተገናኘ ነው። ምናልባት ደረጃቸው ይለያያል። ቻይና ብዙ በማምረት አሜሪካ ደግሞ ሃይ ሌቭል ያለውን የቴክኖሎጂ ስፍራ በመቆናጠጥ ከዛ እነ ጀርመን ምናምን ራሳቸው ሁሉም የሚታወቁበት አሉ። ነገር ግን ኢትዮጵያ የሉዓላዊነቷ አንጓ ነው ስትል ኢንዱስትሪን
መሬት ላይ ያለው ሀቋ ምንድን ነው? የሉዓላዊነት አንጓ እንግዲህ ማኑፋክቸሪንግ ኢንዱስትሪ ከሚያስፈልግበት ጉዳይ መካከል በአንድ ሀገር ውስጥ ፍትሐዊ የሀብት ስርጭት እንዲኖር በማድረግ በኩል ትልቅ ሚና አለው። ይሄ ማለት ጥቃቅን አነስተኛ መካከለኛ ኢንዱስትሪዎቹን በመደገፍ በማብዛት የስራ እድል መፍጠሪያ ብቻ ሳይሆን የሀብት መፍጠሪያ አድርጎ መጠቀም የሚቻልበት እድል ስላለ ነው። ቅድም ባነሳቸው ሀገራት ዋነኛው የኢኮኖሚ መሰረታቸው ከከፍተኛ ኢንዱስትሪዎች በላይ በጥቃቅን አነስተኛና መካከለኛ ላይ ያሉት ኢንዱስትሪዎች ናቸው። ለምሳሌ ቦይንግን ብንወስድ ከ3 ሚሊዮን በላይ ፓርቶች አሉት። ሞተሩ ብቻ እንደየሞተሩ አይነት ከ20 ሺህ እስከ 40 ሺህ የሚሆኑ ስፔሮች አሉት። እነዚህ በአንድ ፋብሪካ ላይ የሚመረቱ አይደለም፣ በብዙ ጥቃቅን አነስተኛ ኢንዱስትሪዎች እየተመረቱ ነው አሴምብል የሚደረጉት ማለት ነው። የዲዛይን፣ የኳሊቲ፣ ስታንዳርድ የመሳሰሉ ነገር በትልልቆቹ ካምፓኒዎች ሊሰሩ ይችላሉ። ነገር ግን አብዛኛውን ምርት የሚያመርቱት ሌሎች ናቸው። ይሄ ወደ ጀርመንም ብንሄድ ወደ ቻይናም ብንሄድ ተሞክሯቸው ከዚህ ብዙ የተለየ አይደለም። በእኛ ሀገር ነባራዊ ሁኔታ የመጀመሪያው የትኩረት ማዕከላችን አድርገን እየሰራን ያለ ነው እና የሉዓላዊነታችንን ዋናው አንጓ ነው ስንል እነኚህን ጥቃቅን አነስተኛና መካከለኛ ኢንዱስትሪዎችን በተለያየ መንገድ በመደገፍ ነው። አሁን የባለፈውን 9 ወር እንኳን አፈጻጸም ብነግርህ በከፍተኛ ኢንዱስትሪዎች 131 የሚደርሱ ከፍተኛ ኢንዱስትሪዎችን ወደ ማምረት ስናስገባ በ9 ወሩ አነስተኛና መካከለኛ ኢንዱስትሪዎች 3378 አነስተኛና መካከለኛ ኢንዱስትሪዎች ናቸው ወደ ማምረት የገቡት። ይሄ ምን ማለት ነው? ትሪያንግል ነው ቅርጹ። እላይ ያለው ከፍተኛ የምንላቸው ኢንዱስትሪዎች ቁጥራቸው ትንሽ ሆኖ ግን ለአነስተኛና ለመካከለኛ ኢንዱስትሪዎች ትልቅ ድጋፍ የሚያደርጉ የነዚህኞቹ ቁጥር ግን መሰረታቸው የሰፋ በማህበረሰብ ውስጥ የሚኖራቸውም ድርሻ ከፍ እያለ እንዲሄድ የሚያደርግ ነው። ስለዚህ 131 ለ3378 ስታስተያየው ሬሾው የሚያመላክተው ነገር አለ ማለት ነው እና የኛም ከሉዓላዊነት ጋር በተያያዘ አንዱ ማዕከል አድርገን የምንሰራው አነስተኛና መካከለኛ ኢንዱስትሪዎች በቁጥር በአይነት በመጠን እና በዘመናዊነት በአሰራርም የዳበሩ የተሻሉ እንዲሆኑ በማድረግ በኩል ነው። አንዱ የተሳካው ስራውን ባለፉት ዓመታት ይሄ ነው ብሎ መውሰድ ይቻላል። መልካም። ጠቅላይ ሚኒስትሩ በማብራሪያቸው በተለይ ዓለም በቴክኖሎጂና በኢንዱስትሪ ያለበትን ደረጃ በተመለከተ ወደ 6 አዝማሚያዎች ጠቅሰው በስፋት ትንታኔ በሚባል ደረጃ አስረድተዋል። በጣም በስፋት ተመልክተውታል። ምናልባት ግን እኛ ሀገር ያለውን ተሞክሮ ሲመጡ ኢንዱስትሪ ፓርኮቻችን ላይ ኢንዱስትሪ ዘርፍ ላይ እየተሰሩ ያሉ ስራዎች በፊት የውጭ ቀጥተኛ ኢንቨስትመንትን የመሳብ የውጭ ምንዛሪ የማግኘት ብቻ ትልም የነበራቸው፣ ነገር ግን አሁን የትስስርና ሰንሰለት ላይ በጣም ትኩረት ተደርጎ እየተሰራ እንደሆነ በአጽንኦት እየጠቀሷቸው እንደነበሩ ማስታወስ እንችላለን። ምናልባት ይሄኛውን እኛ የምናውቀው ሀቅ ይመስለኛል። ባለፉት አመታት ኢንዱስትሪ ላይ የመንግስት ትኩረት እንደ ኢንዱስትሪ ሚኒስቴር ያለው እስከታች ወርዶ የመከታተልና የማየት አስቻይ ነገርን የመዘርጋት በብዙ መድረኮች ለኔ ምሩቅ አይደለምና እንደው በተጨባጭ ግን ለምሳሌ አንደኛው ያነሱት ሀሳብ ሳልዘነጋው የኢንዱስትሪ ፓርኮች የነበሩትን ወደ ነፃ የኢኮኖሚ ዞን መቀየር፣ ለምሳሌ ድሬዳዋን ወደ የአፍሪካ ነፃ የንግድ ቀጠና የሚተገበረበት አንድ ቦታ ማድረግ፣ እንዲህ አይነት ነገሮች ጅማሮች አሉ። በተጨባጭ ምን ሙከራዎች ተደርገዋል? ምንስ ውጤት እየታየባቸው ነው ማለት እንችላለን? ይሄ አዲስ እይታ ነው። መደመር ሁልጊዜ ነባራዊ ሁኔታን በጥልቀት ከመረዳት ነው የሚጀምረው። እሳቤው በምን ሁኔታ ላይ ነው ያለን፣ ምን እድል አለ፣ ምን ተግዳሮቶች አሉ፣ እነዚህ እንዴት ልንጠቀምባቸው እንችላለን ከሚል ነው የሚጀምረው፣ ከማወቅ ነው የሚጀምረው። የኛ ቀደም ሲል ኢንዱስትሪ ፓርክ የምንላቸው አሁን ወደ ስፔሻል ኢኮኖሚክ ዞን ያሳደግናቸው በአንድ ሀገር ሕዝብ ሀብት የለሙ ግን ከሌላው መሰረተ ልማት ጋር በተገቢው መንገድ ያልተዋሃዱ፣ አንዳንዶቹ በቅርብ ሆኖ ግን ተነጥለው የቆሙ አይነቶች ናቸው። ኢኮኖሚውን በማሳለጥ በኩል በጣም ከፍተኛ ጉድለት የነበረባቸው ናቸው። ከምን ተነሳን? የማኑፋክቸሪንግ ኢንዱስትሪን
ተወዳዳሪነት ከሚጎዱ ጉዳዮች መካከል አንዱ ሎጂስቲክስ ነው እና ጥናቱ በሚጠናበት ጊዜ ከቻይና ወይ ከአውሮፓ ወይ ከኤዥያ መጥቶ አንድ ምርት ወደ ኢትዮጵያ ለመግባት መጀመሪያ ጅቡቲ ላይ ይራገፋል። ጅቡቲ ላይ የሆነ ጊዜ ይወስዳል። ከዛ ምንም እሴት ሳይጨመርበት ነገር ግን ዋጋ ጨምሮ ወደ ኢትዮጵያ ይመጣል። ወደ ኢትዮጵያ ከመጣ በኋላ ደግሞ ተመልሶ ተጭኖ ለመውጣት ድሬዳዋ ላይ የሆነ ጊዜ ይቆማል። ከዛ እንደገና ተመልሶ ይወጣል። ይሄ ኮምፕሊትሊ የኢትዮጵያን ተወዳዳሪነት የጎዳ ነው። ስለዚህ የኛ ኢንዱስትሪ ፓርኮች የምንላቸው እነዚህን ማነቆች ካልፈታንላቸው ተወዳዳሪ ሊሆኑ ስለማይችሉ የመጀመሪያው ነገር እነዚህ ስፔሻል ኢኮኖሚክ ዞን የምንላቸው አሁን የንግድና የሎጂስቲክ ማሳለጫ እንዲሆኑ ማድረግ መቻል አለብን ነው። ስለዚህ ምርቱ ከመርከብ እንደወረደ በቀጥታ መጥቶ ወደ ኢንዱስትሪ ፓርኮች ወደ ስፔሻል ኢኮኖሚክ ዞኖች ገብቶ ለግብአት የሚውለው ለግብአት ለገበያ የሚውለው ለገበያ ሊውል የሚችልበትን አሰራር ማበጀት መቻል አለብን ነው። ይሄ ግን ከምን ጋር መቀናጀት አለበት? ከደረቅ ወደብ ጋር መቀናጀት አለበት። ይሄ ከምን ጋር መቀናጀት አለበት? ከባቡር ጋር መቀናጀት አለበት። ይሄ ከአሰራር የአሰራር ስርዓት ተበጅቶለት እነዚህን መሰረተ ልማቶች ስላበጀን ብቻ ውጤት የሚመጣበት ስላልሆነ በአሰራርም እንዲደገፍ የማድረግ ስራ መሰራት አለበት የሚል ነው። ይሄ አሁን ኮምፕሊትሊ የድሬዳዋ የፍሪ ትሬድ ዞን በአቅራቢያው ካለው ደረቅ ወደብ ጋር ተዋህዷል። የባቡር መስመር አገልግሎት የሚያስችልበት ሁኔታ አለ። ሎጂስቲክን ያቀላጥፋል፣ ንግድን ያቀላጥፋል። ባለፉት ወራት ብቻ ወደ 27 ሚሊዮን ዶላር የሚያወጣ ግብይት ልውውጥ ተደርጎበታል። በሚቀጥሉት ደግሞ አሁን የህግ ማሻሻያንም ስላደረግን ከዚህ የበለጠ የተቀላጠፈ የንግድና የሎጂስቲክ አገልግሎት የሚሰጥበት ይሆናል ማለት ነው። ይሄ እንደ ሀገር አንደኛ ያለ አግባብ ስናወጣ የነበረውን ወጪ እንድንቀንስ እንድንቆጥብ ያደርገናል። የምንከፍለው ደግሞ በዶላር ነው። በሌላ በኩል ደግሞ የኢትዮጵያን ማኑፋክቸሪንግ ኢንዱስትሪ ተወዳዳሪነት በእጅጉ ከፍ ያደርጋል። እሴት የማይጨምሩ ወጪዎችን በመቀነስ የኢትዮጵያ ንግድ የተቀላጠፈ እንዲሆን ለማድረግ ያስችላልና በተጨባጭ እነዚህ ስራዎች እየተሰሩ ነው። ይሄ በሁሉም እየሰፋ ሲሄድ የአውሮፕላን ማረፊያዎች ትልልቅ አውሮፕላን ማረፊያዎች እየተሰሩ ነው። ከሱ ጋር የሚፈጠሩ ትስስሮች የማኑፋክቸሪንግ ኢንዱስትሪውን ተወዳዳሪነት በእጅጉ የሚያሳድጉ ናቸውና ይሄ ቅድም ባልኩት ተግባራዊነት ሊገለጽ የሚችል ነው ማለት ነው። እነዚሁ አዝማሚያዎች ሳንወጣ ሌሎች ሀገራት ምርትን ለመግዛት ከምርቱ ጥራት ባሻገር የተመረተበትን መንገድ መጠየቅ የጀመሩበት ጊዜ ነው ሲሉ ጠቅላይ ሚኒስትሩ ያነሱት ሀሳብ ነበር። ሪሊ ባለፉት 2-3 ዓመታት ለምሳሌ ቡናን ኤክስፖርት ለማድረግ እንዲህ አይነት ጥያቄዎች ይመጡ እንደነበር አውቃለሁ። በሌሎችም እንደዚህ አይነት ጥያቄዎች ይኖራሉ ብዬ አስባለሁና ነገር ግን አሁን እኛ የተሰማራንበት እንደ ሀገር የተለያዩ ዘርፎች አሉ። ምናልባት ከአልሙኒየም በስተቀር እሱ ምናልባት ጊዜ ይፈልጋል ሲሉ ነው የጠቀሱት። እንደ ሶላር ኢነርጂ፣ ሲሚንቶ፣ ብረታ ብረት፣ መስታወት የመሳሰሉ በማምረት ረገድ ብዙ ስራዎች እየተሰሩ ነው የሚል ሀሳብ አንስተዋል። አዳዲስ ይመጣሉ የተባሉ ፋብሪካዎችም እንደዚሁ ተጠቅሰዋልና በዚህ ረገድ ምን ተጨባጭ መሬት ላይ ያለ እውነት አለ? ሁለት ነገር ላንሳ እንደው በመግቢያነት አንዱ አሁን በዓለም ላይ እንግዲህ ቀደም ሲል የነበረው እሳቤ ምንድነው? ዲሞክራሲ ባልተስፋፋባቸው ሀገራት ላይ ዲሞክራሲን ይበልጥ ለማስፋፋት ንግድ በጣም ኢዚ ሆኖ በሉላዊነት ወይም በግሎባላይዜሽን ዓለም አቀፍ ትስስር እንዲኖራቸው እናድርግ የሚል እሳቤ ነበረ። ስለዚህ በጣም ብዙ ምርቶች በደብሊው ትሬድ ኦርጋናይዜሽን በወርልድ ትሬድ ኦርጋናይዜሽን እና በሌሎች ኮንቲኔንታል የትሬድ አግሪመንቶች በጣም ከፍተኛ መቀላጠፎች ነበሩና ብዙ ነን ታሪፍም ታሪፍ ባሪየሮችንም የማቅለል ሁኔታዎች ናቸው የነበሩት። አሁን እነዚህ ሀገራት ዲሞክራሲያቸውንም ሳያሻሽሉ ግን የነሱ ምርት እየመጣ የኛን ሀገር እየወረረ የኛን ኢንዱስትሪዎች የኛን ምርት የማውጣት አይነት ሁኔታ እየታየባቸው ስለሆነ
ህጎቻችን ድሮ በነበረው መንገድ አናስኪዳቸው እንቀይራቸው የሚልና የነሱን የሀገር ውስጥ ተወዳዳሪነት ከፍ ለማድረግ የሚያስችሉ ነን ታሪፍ ባሪየር የመጣል ሁኔታዎች ከጊዜ ወደ ጊዜ እየጨመረ መጥቷል። ስለዚህ ቆዳ ላይ ብትር እንደዛ አለ፣ አልባሳት ላይ እንደዚህ አለ፣ የተለያዩ ምርቶች ላይ እንዲህ አይነት ሁኔታዎች አሉ። ኦፍ ኮርስ በግሎባል ቫልዩ ቼን ውስጥ እስከገባን ድረስ ያንን ትስስር ለመጠቀም የግድ መስራት ያለብን ስራዎች አሉ። በሌላ በኩል ደግሞ የክላይሜት ቼንጅ ጋር በተያያዘ ኢንቫይሮንመንትን አፌክት ላለማድረግ በትክክልም ከጄኒውን እሳቤ የመነጩ የህግ ጫናዎች አሉ፣ ወይም ደግሞ የስታንዳርድ እና እነዚህ ኮምፕላያንሶች አሉ ማለት ነው። ዞሮ ዞሮ እኛ ከዓለም ተገልለን በራሳችን ህግና አሰራር ብቻ በዓለም ገበያ ውስጥ ልንኖር ስለማንችል የዓለም አቀፍ ገበያው ምንድን ነው የሚመስለው የሚለውን ቼክ የማድረግና በዚያ መሰረት መስራት ይጠይቃል። በእኛ ሁኔታ አሁን ቅድም ያነሳቸውን ምርቶች በተመለከተ በቀደም ክቡር ጠቅላይ ሚኒስትሩም ሲገልጹት እንደነበረው ሰው ወደኛ ሲመጣ የሚመጣበት አንደኛው ምክንያት ግሪን ኢነርጂ አለ፣ አካባቢን የማይበክል አለ፣ የዚህ የዲካርቦናይዜሽን ላይ የተቀመጡትን ነገሮችንም ግምት ውስጥ በማስገባት ማለት ነው። አሁን እነዚህ ቅድም ያነሳቸው የኢንዱስትሪ አይነቶችን በተመለከተ እንደው በቅርቡ እንኳን አሁን የምናስመርቃቸው 2 የሴራሚክ ፋብሪካዎች አሉ። በአይነታቸው፣ በመጠናቸው፣ በጥራታቸው በሚያመርቱት እጅግ በጣም ከፍተኛ ምርት ማምረት የሚችሉ የወረቀት ፋብሪካዎች አሉን፣ የፐልፕ ፋብሪካዎች አሉን በቅርቡ ወደ ስራ የሚገቡትና በመጪዎቹ 3 ወራት ብቻ 112 የሚደርሱ መካከለኛና ከፍተኛ ኢንዱስትሪዎችን እናስመርቃለን። ይሄ የሚያሳየው ግራጁዋሊ እንደ ሀገር ምን አይነት አቅም እየተፈጠረ እንደሆነ የሚያመላክት ነው። ስለዚህ የተጠቀሱ የምርት አይነቶችን ማምረት የምንችልበት የውስጥ አቅም እየዳበረ እያደገ እንደሄደ የሚያመላክት ነው። በአልሙኒየም ወደ 5 የሚደርሱ ናቸው። አንዳንዶቹ በጣም ትልልቅ ፓወር የሚፈልጉ ናቸው። ስለዚህ ከኛ የኃይል አቅርቦት ጋር አመጣጥረን መሄድ ይገባል የተባለው ትክክል ነው። ግን ከዛ ያነሰ ደግሞ ኢነርጂ የሚፈልጉ የአልሙኒየም ፋብሪካዎች ደግሞ አሁን በመጪዎቹ 2-3 ወራት ደግሞ ወደ ስራ የሚገቡ የአልሙኒየም ፋብሪካዎችም አሉን ማለት ነው። ስለዚህ እነዚህ ተደምረው የሀገር እንግዲህ የኢትዮጵያ ሉዓላዊነት በእነዚህ ምርቶች ራስን ከመቻል ጋር በተያያዘ አዎንታዊ ሚና የሚጫወቱ ኢንዱስትሪዎችን እያስፋፋን እንደሆነ ማየት ይቻላል ማለት ነው። መልካም። አንደኛውና ዋነኛው ነጥብ ደግሞ ያነሱት ጠቅላይ ሚኒስትሩ የኢንዱስትሪን መነሻነት ከታሪካዊ ዳራው ጀምሮ ብዙ ማብራሪያ ከሰጡ በኋላ ምናልባት ከለውጡ በኋላ ያለው ኢንዱስትሪ ይህንን ይመስላል ሲሉ የጠቀሷቸው ነገሮች አሉ። እንደ ኢኮኖሚ ጋዜጠኛ ኢንዱስትሪ በተለይ ከሀገር በቀል ኢኮኖሚ ማሻሻያው ትግበራ ወዲህ ባሉ 2-3 ብለን በምንጠቅሳቸው ማክሮ ኢኮኖሚ ማሻሻያውን ጨምሮ የኢትዮጵያ ታምርትን ጨምሮ ብዙ እንቅስቃሴዎች የሚደረግበት ዘርፍ ነው። ምናልባት የኢትዮጵያ ታምርትን በንቅናቄ ደረጃ ልናስበው እንችል ነበር። አሁን ግን በተቋም ደረጃ የማደግ ከዛ ደግሞ አመታት ረጅም እድሜ ኑሮት አብሮ የሚቀጥል ሆኖ ምናልባትም ብዙ አምራቾችን ኢንስፓየር ያደረገ የሚያግዝ የሚከታተል እንደሆነ እኔም በቅርበት አውቃለሁና እንደው ግን በጥቅሉ ከለውጥ በኋላ ያለው ኢንዱስትሪ እንደምን ያለ ነው? ከለውጥ በኋላ ያለው ኢንዱስትሪ ምን ይመስላል የሚለው መሪውን ነው የሚመስለው። ምን ማለት ነው ይሄ? ቅድም እንደገለጽኩልህ ማኑፋክቸሪንግ ኢንዱስትሪ በመሪዎቹ አይምሮ ውስጥ ተጠንስሶ ተወልዶ ፖሊሲና የህግ ማዕቀፎች ወጥተውለት የመሰረተ ልማትና የአሰራር ድጋፎችን አግኝቶ የሚስፋፋ ነው። አንድ እንትን ብቻ ላንሳለህ። አሁን ለምሳሌ ለማኑፋክቸሪንግ ኢንዱስትሪ ፋይናንስ በጣም ወሳኝ ነው። በ2010 ለአነስተኛና ለመካከለኛ ኢንዱስትሪዎች የቀረበው አጠቃላይ ብድር በአመቱ ለአነስተኛና መካከለኞች 3.1 ቢሊዮን ብር ነው የነበረው። ለከፍተኛ ኢንዱስትሪዎች ደግሞ 10.7 ቢሊዮን ብር ነበር የቀረበው።
አሁን የዚህን አመት ስናየው የ9 ወሩን ለአነስተኛና ለመካከለኛ ኢንዱስትሪዎች ብቻ 14 ቢሊዮን ብር ቀርቧል። ለከፍተኛ ኢንዱስትሪዎች 61 ቢሊዮን ብር ቀርቦላቸዋል። ይሄ መንግስት የሰጠውን ትኩረት ነው። እንዴት ይሄ መጣ ብንል ቀደም ሲል ዋነኛው ተበዳሪ መንግስት ነው የነበረ። 80% ነው የሚወስደው የመንግስት ድርጅቶች ናቸው ወይ መንግስት ነው ራሱ የሚበደረው። አሁን 20 ብቻ ወደ መንግስት ሲሄድ 80% ለፕራይቬት ሴክተር ነው ሄደው። ፕራይቬት ሴክተር ውስጥ የማኑፋክቸሪንግ ኢንዱስትሪ ድርሻውን የራሱን ድርሻ ያገኛል ማለት ነው። ይሄ ስለ ፋይናንስ ነው አሁን ያወራ ነው። በውጭ ምንዛሬም እንደዚሁ ነው የሚገለጸው። በብድር አቅርቦቱም እንደዚህ ነው የሚገለጸው። በሰው ኃይል አቅርቦቱም እንደዚህ ነው የሚገለጸው። ስለዚህ እናመጣለን ብለን ያሰብነውን የኢትዮጵያ ማኑፋክቸሪንግ ኢንዱስትሪ እድገት ከለውጥ በኋላ በማክሮ ኢኮኖሚ ሪፎርሙ በግልጽ አሳይተናል። በኢንዱስትሪ ፖሊሲው በግልጽ አሳይተናል። በሴክተር ሪፎርሞች በሌሎች ለምሳሌ ማዕድን ላይ ያለው ሪፎርም ለማኑፋክቸሪንግ ኢንዱስትሪ መሰረት ነው። ግብርና ላይ የተሰራው ስራ ለማኑፋክቸሪንግ ኢንዱስትሪ መሰረት ነው። ምክንያቱም ግብአት ከሌለ ኢንዱስትሪው ሊያድግ አይችልም። ስለዚህ እነዚህ ኢንዱስትሪዎች ግብአት ማግኘት የሚችሉባቸው ተቋማዊ ሁኔታ ተፈጥሯል። 5 የዘርፍ ማሻሻያ የሚባሉት የግብርና፣ የማዕድን፣ የኢንዱስትሪ፣ የቱሪዝም፣ አይሲቲ ሁሉም በአንድም በሌላ መንገድ ለማኑፋክቸሪንግ ኢንዱስትሪ የሚጫወቱ ናቸው። ማኑፋክቸሪንግ ኢንዱስትሪም ለነሱ ሚና አለው ማለት ነው። ይሄ እሳቤ ምንድነው ያመጣ ብንል አንደኛ የኢንዱስትሪዎችን ቁጥር ከአመት አመት በከፍተኛ ሁኔታ ነው እየጨመረ ያለው። የማኑፋክቸሪንግ ኢንዱስትሪ እድገት ያኔ ከነበረበት 4.7 4.8 በአመት ሲያድግ ከነበረው አሁን በየአመቱ ከ10.7 በላይ ማደግ ችሏል ማለት ነው። ይሄ ግብርናው ሳይቆም፣ ማይኒንጉ ሳይቆም፣ ቱሪዝሙ ሳይቆም፣ አይሲቲው ሳይቆም ግብርናው በዚህ መንገድ በዚህ ፍጥነት እያደገ ሄደ ማለት መንግስት እየሰጣቸው ያሉ ድጋፎች በትክክልም በማኑፋክቸሪንግ ኢንዱስትሪው ላይ ውጤት እያመጡ እንደሆነ የሚያመላክት ነው። ይሄ በእድገት ደረጃ ያለው ነው። ሌላው በኢኮኖሚ ውስጥ የነበረው ድርሻ ነው። ያኔ 6.2 በመቶ ነበረ በጂዲፒ ውስጥ የማኑፋክቸሪንግ ኢንዱስትሪ ሼር። አሁን ወደ 6.8 በመቶ ሄዷል። 0.1 መጨመር ማለት በኢኮኖሚ ውስጥ ያለው ኢምፓክት እጅግ በጣም ከፍተኛ ነው። ይህንን የማሳደግ ስራ መስራት አለብን። መዳረሻችን ወደ 17.5 እናደርሳለን ያልነው ግን በዚህ መጠን እየጨመረ ያለው ደግሞ በጣም ተስፋ ሰጪ ነው። 2010 ላይ 45500 ለሚሆኑ ወጣቶች ወይም ዜጎች ነበር የስራ ዕድል የፈጠር ነው። አሁን በ2017 የአመቱ መጨረሻ እንኳን ብናየው ከ350 ሺህ በላይ ለሆኑ ዜጎች ቀጥታ በማኑፋክቸሪንግ ኢንዱስትሪ የስራ ዕድል እንዲያገኙ ማድረግ ተችሏል። በኢትዮጵያ ታሪክ ውስጥ በዚህ አጭር ጊዜ ውስጥ ባለሀብቶች የኢትዮጵያ ባለሀብቶች ፓርክ ገንብተው ማየት እኔ የስኬቶቹ ሁሉ የመጨረሻው ጫፍ ነው ብዬ የምወስደው እሱ ነው። ምን ማለት ነው? ከልቸር የለንም፣ የቆየ የዳበረ ልምድ የለንም፣ የኢንዱስትሪ ልምድ የለንም። ይሄ በሌለበት ሁኔታ አንድን ኢንዱስትሪ ከማስተዳደር ወጥተን ብዙ ኢንዱስትሪዎችን በአንድ ላይ ለማስተዳደር የሚችል ኢትዮጵያዊ አቅም እየተፈጠረ መምጣት ከኢንቨስትመንቱ በላይ የማኔጅመንት አቅሙ ቀላል ተደርጎ ሊወሰድ የሚችል አይደለም። ይሄ የፈጠርናቸው ምቹ ሁኔታዎች ለማኑፋክቸሪንግ ኢንዱስትሪ አስቻይ በመሆኑ ምክንያት የመጣ ነው። የኃይል አቅርቦትን በተመለከተ በቀደም ክቡር ጠቅላይ ሚኒስትሩ ሲገልጹት እንደነበረው አመታዊ ኮንሳምፕሽኑ የማኑፋክቸሪንግ ኢንዱስትሪ ብቻ በየአመቱ 23 በመቶ እየጨመረ መጣ። 23 በመቶ እየጨመረ የመጣውን የማኑፋክቸሪንግ ኢንዱስትሪ የኃይል አቅርቦት የሚመግብ መሰረተ ልማት መንግስት እያቀረበ ነው ማለት ነው። ኢንቨስት እያደረገ ነው። ስለዚህ ከኋላ እየደገፈ ነው፣ በኃይል እየደገፈ ነው፣ በኢንዱስትሪ ፓርኮች እየደገፈ ነው፣ በመሰረተ ልማት በአስቻይ ኢንቫይሮንመንቶቹ በኢንሴንቲቮቹ እየደገፈ ነው። ቅድም ሳነሳለን እንደነበረው የፖሊሲ ነጻነት አለን፣ የፖሊሲ ሉዓላዊነት አለን ስንል አሁን ገቢ ምርት መተካት ለምሳሌ ገቢ ምርት መተካት ወደ 96 የሚደርሱ ምርቶች ተለይተዋል። በአጭር ጊዜ፣ በመካከለኛ፣ በረጅም ጊዜ የምንተካቸው ብለን እነዚህን ምርቶች ለማምረት መጀመሪያ ፕሮቴክሽን የሚያስፈልጋቸው ስላሉ አንዳንዶቹን ምርቶች ከውጭ በሚመጡበት ጊዜ ታክሳቸው ከፍ እንዲል እናደርገዋለን። ከፍ አለ ማለት እዚህ ያሉት የማኑፋክቸሪንግ ኢንዱስትሪዎችን ምርት ገበያ እንዲያገኙ ለማድረግ አስቻል ነው። እሱ ብቻ ሳይሆን በመንግስት የግዢ አዋጅ ላይ
ለኢትዮጵያ ማኑፋክቸሪንግ ኢንዱስትሪ እዚህ ለተመረተ ምርት ቅድሚያ የሚሰጥ ቫልዩ የሚሰጥ የህግ ስርዓት ነው እንዲበጅ የተደረገው። ይሄ መንግስትና ቴንሽን የሚያሳይ ነውና በዚህ ምክንያት ቀደም ሲል 30% የነበረው የኢትዮጵያ ማኑፋክቸሪንግ ኢንዱስትሪ የማርኬት ሼር አሁን ወደ 45.8 አደገ ማለት ነው። የገበያ ድርሻቸው በ45.8 አደገ። በቀደም ክቡር ጠቅላይ ሚኒስትሩ ከጠቀሱት ቁጥርም አሁን የ9 ወሩን በምናይበት ጊዜ ከውጭ ይገባ የነበረውን ምርት በመተካት 4.8 ቢሊዮን ዶላር ማዳን ችለናል። 4.8 ቢሊዮን ዶላር ማዳን ችለናል ማለት ብዙ ትርጉም አለው። ይሄ 4.8 ቢሊዮን ዶላር የስራ ዕድል ፈጥሯል። እዚህ ከ4.8 ቢሊዮን ዶላር የመነጨ ገቢ ለመንግስት ተከፍሏል። በሌሎች የኢኮኖሚ ዘርፎች ላይም ተመሳሳይ በሎጂስቲኩም ምርቱን ዲስትሪቢዩት በማድረግ ጥሬ ዕቃ በማቅረብ አጠቃላይ ኢንቫይሮንመንቱ እንዲነቃነቅ በማድረግ በኩል ከፍተኛ አስተዋጽኦ አበርክቷል ማለት ነው። ሶ ምንድነው አሁን ዋናዎቹ እዚህ ውስጥ የምናየው የሀገር ውስጥ ባለሀብት በቁጥር በአይነት ጨምሯል። የኢንዱስትሪዎቹ የማምረት አቅም አጠቃቀም ከ46 አሁን ወደ 66 ወደ 67 ማደግ ችሏል። የሀገር ውስጥ የገበያ ድርሻችን በከፍተኛ ሁኔታ ማደግ መቻሉን ያሳያል። ኤክስፖርት 2010 ላይ 308 ሚሊዮን ዶላር ነበር ኤክስፖርት አድርገን የነበረው። አሁን 433 ሚሊዮን ዶላር በዚህ 9 ወር ኤክስፖርት አድርገናል። በሚመጡት ጊዜያት ደግሞ ከ1 ቢሊዮን ዶላር በላይ የሆነ ምርት ኤክስፖርት ማድረግ የምንችልበት ሁኔታ አለ። ሶ ሪስፖንድ እያደረገ ነው፣ ምላሽ እየሰጠ ነው። እነዚህ የተከተልናቸው ስልቶች በማኑፋክቸሪንግ ኢንዱስትሪ ላይ ተጨባጭ ውጤት እያመጡ እንደሆነ በኳሊቲም ኳንቲቲቭሊም በኳሊቴቲቭሊም መለካት እንችላለን ማለት ነው። ጠቅላይ ሚኒስትሩ ኢትዮጵያ ውስጥ ይመረትና ኢትዮጵያ ታምርት ሁለት የተለያዩ ሀሳቦች ናቸው። በተለይ ኢትዮጵያ ታምርት የሀገሩን ዜጋ ሀገሬውን ወጣቱን እንዲያመርት የኔነት ስሜት እንዲሰማው ብዙ የኢኒሼቲቭ ስራዎች ስለሚሰራበት ይመስለኛል እንደዛ ያሉት። ኢትዮጵያ ታምርት ስለተመራበት ስትራቴጂ ምናልባት ኤቢሲዲ ስትራቴጂ ብለው የጠቀሷቸው ነገሮች አሉ። እንደው ቅድሚያ ማረገው ግን ዘርፉ እንደሚመራ ኢትዮጵያ ታምርት በኢንዱስትሪ ሚኒስቴር ስለሚመራ ጠቅላይ ሚኒስትሩ እዛ ላይ ስለሰጡት ሪኮግኒሽን ምን ተሰማው? የኢትዮጵያ ታምርት ንቅናቄን በተመለከተ ክቡር ጠቅላይ ሚኒስትሩ ያስተላለፏቸው መልእክቶች ያንድ መድረክ አይደለም። የኢትዮጵያ ታምርት ንቅናቄ ከጀመርንበት ጊዜ ጀምሮ ኮንሲስተንትሊ የመጣ ጉድለቶቻችን የሞላ ተስፋ የሚሰጥ መንግስት በማኑፋክቸሪንግ ኢንዱስትሪ ላይ ያለውን ቁርጠኛ አቋም ያንጸባረቀ ኢኮኖሚያችን በእውቀት ላይ እየተመራ እንደሆነ የሚያመላክት ነውና ለኛ ይበልጥ ተስፋችን እንዲለመልም አሁን የጀመርናቸውን ስራዎች አልቀን እንድንሰራ ጉልበት ሆኖናል ማለት ነው። ከዚህ በፊትም የሆነው የነበረው ይሄ ሀሳብ እንቅፋት ቢገጥመው ኖሮ አሁን የደረሰበት ደረጃ ላይ አይደርስም ነበር። የእናንተ ጋዜጠኞችን በወቅቱ ይጠይቁን ነበር። የሚጠይቁን ይሄ 1 አመት ንቅናቄ ነው፣ የ2 አመት ንቅናቄ ነው፣ ትቀጥሉበታላችሁ፣ ትዘልቃላችሁ የሚል ጥያቄ ነው። የወራት ነው። አይ የለም እኛ ለ10 አመት ነው ስንል የነበረው። ይሄ ንቅናቄ እዚህ ደረጃ ላይ እንዲደርስ በማድረግ በኩል የመሪ ሚና በጣም ከፍተኛ ነውና ትልቅ እምነት፣ ተስፋ፣ ጉልበት ነው የተሰማን በእኛ በኩል። ስለዚህ ጥቂት ነጥብ ኢትዮጵያ ታምርት ላይ ስለሰራችሁት ነገር እናንሳ። ኢትዮጵያ ታምርት ያው ችግር የወለደው አብዮት ይመስለኛል። ኮቪድ፣ ከዛ የነበረው ችግሮች ነበሩ። ለምሳሌ አገዋ መዘጋት ትልቅ ተግዳሮት ነበር። ከዛ ችግር የመውጫ መንገድ ተደርጎ ይቆጠራል። ከዛ ግን የመጡ ለውጦች ደግሞ የተዘጉ ፋብሪካዎች እንዲመለሱ፣ ከዛ ደግሞ ብዙ አምራች እንዲፈጠር እድል የሰጠ ይመስለኛል። ብዙ እኔ ይሄ ምርት እዚህ ኢትዮጵያ ውስጥ ይመረታል ወይ ያልኩት አለ። ከዛ ደግሞ በሚሊዮን ዶላር ከውጭ መጣ እንደነበር የማቀው ምርት አሁን ኢትዮጵያ ውስጥ የሚያመርቱ እዚህ አዲስ አበባ ዙሪያ የሚያመርቱ ፋብሪካዎችን አውቃለሁ። የተሰራ ስራ በደንብ እንዳለ የሚያስታውቅበት ብዙ ምልክቶች አሉ። ግን እንደው ዘርዘር አድርገን ጥቂት ብቻ እንመልከተው። ምንድነው የተሰራው? ብልጽግና የሚባለው የአንድ ሀገር እድገት የሚባለው የጥረትና የጥሪት ክምችት ነው።
የምታደርገው ጥረት እየተከማቸ ያ ጥሪት ሀብት እየፈጠረ ሲሄድ ነው እድገት የሚባለው የሚመጣው። ቴርና በሆነ ጊዜ በዜሮ ሲባዛ የሆነ ችግር ሲያጋጥመው እንደገና ወደ ኋላ ይመለሳል። እኛ ምንድነው ያጋጠመን ብንል እስከ 2013 ድረስ ያለውን የኢትዮጵያ ማኑፋክቸሪንግ ኢንዱስትሪ እድገት ስናየው በጣም ብዙ መንገራገጮች የነበሩበት ነው። ይወጣል ይወርዳል፣ የሆነ ጊዜ ኤክስፖርቱ ከፍ ይላል፣ የሆነ ጊዜ ዝቅ ይላል፣ የሆነ ጊዜ አዳዲስ ኢንቨስትመንት ከውጭ ይመጣል፣ የሆነ ጊዜ ደግሞ የሚቀንስበት አይነት ሁኔታዎች ናቸው የነበሩት። በዚህ ላይ ኮቪድ መጣ፣ በዚህ ላይ ሰሜኑ ጦርነት ተጨመረ። የሰፕላይ ቼኑ ላይ የነበረው ሁኔታ በእጅጉ ተደነቃቀፈ። አሉን የምንላቸው ትንንሽ ኢንዱስትሪዎቹም በተለያየ ምክንያት እየተደናቀፉ ቆሙ። ያኔ የውጭ ምንዛሪ አቅርቦት እንደ ሀገር በጣም ከፍተኛ ነበር። የፋይናንስ ስርዓታችን ችግር የነበረበት ነው። እነዚህ ሁሉ ማኑፋክቸሪንግ ኢንዱስትሪ ላይ በጉልህ መታየት ጀመሩ። ምንድን ነው የምናደርገው? ይሄ ቢዝነስ አዝ ዩዥዋል በሆነ ወይም ድሮ ስንሄድበት በነበረው መንገድ ሂደን የኢትዮጵያን ኢንዱስትሪያላይዜሽን እውን ልናደርግ አንችልም። ይህንን ልንቀይር የምንችለው አዲስ አካሄድ ልንሄድ ይገባል። ይሄ አዲስ አካሄድ የዘርፉን ማነቆች የለየ፣ የተቋማትን የቅንጅት ችግር የፈታ፣ መሪ ኢንዱስትሪዎቹን ለመፍጠር የሚያስችል፣ በቀደም ክቡር ጠቅላይ ሚኒስትሩ እንደገለጹት ኦቶኖሚ ራስን የመቻል ወኔ ፓትሪዮቲዝም ያለበት እንዲሆን አድርገን መስራት አለብን ብለን ነው የጀመርነው። ከነዚህ ችግሮች ለመውጣት የነበረውን መንገድ ተከትለን በመሄድ ብቻ ሳይሆን አዲስ መንገድ ተከትለን መሄድ አለብን ብለን ነው የጀመርነው። ሀሳቡ ተገዛ፣ ሀሳቡ ተሸጠ። ሀሳቡ ምክንያቱም ኢንዱስትሪ በማህበረሰብ ውስጥ የኢንዱስትሪ ባህል ካልተገነባ በስተቀር ኢንዱስትሪያላይዜሽን እውን ማድረግ አይቻልም። የኢንዱስትሪ ባህል ለማምጣት የሚያስችሉ ግንዛቤዎችን ለመፍጠር የመጀመሪያው ምዕራፍ ትልቅ አስተዋጽኦ አበርክቶልናል። ተነሳሽነት ፈጥሯል። ተነሳሽነት ቀደም ሲል ሀብት ማግኘት ብቻ የደስታ ምንጭ የነበረው አሁን በምን መንገድ ምን ሰርቼ ነው ሀብት የማመጣው የሚለው በባለ ሀብቱ ዘንድ እኔ ወደዚህ ስራ የገባሁት ምንም አይነት የኢንዱስትሪ ልምድ ኖሮኝ ሳይሆን በኢትዮጵያ ታምርት ንቅናቄ ለኢትዮጵያ ሉዓላዊነት ለኢትዮጵያ እድገት ማኑፋክቸሪንግ ኢንዱስትሪ ያስፈልጋል ስላላችሁ ነው ብለው በአንድ ግቢ ውስጥ 7 ፋብሪካ የተከሉ ሰው አሉ። 7 በአንድ ግቢ ውስጥ 7 ፋብሪካ ቡልቡላ የተቀናጀ አግሮ ኢንዱስትሪ ፓርክ ላይ የገቡ ሰው አሉ። ከዛ በፊት የሰውየው የስራ ልምድ ከኢንዱስትሪ በጣም ይራቃል። ይህንን ስሜት አሁን አንዱን እሱን ምክንያት አመጣሁት እንጂ ቅድም ያነሳውልህን ቁጥሮቹን በሙሉ ብናቸው በኢትዮጵያ ማኑፋክቸሪንግ ኢንዱስትሪ ባህል እንዲሆን በማድረግ በኩል የጣለው መሰረት ቀላል አይደለም። የማምረት አቅም አጠቃቀምን አሳድጓል ስንል 46-47% የነበረውን የኢንዱስትሪዎችን የማምረት አቅም አጠቃቀም አሁን ወደ 66-67% ማሳደጉ ሌላ ኢንዱስትሪ ሳንተክል ተጨማሪ ሀብት ሳናወጣ ተጨማሪ መሬት ሳናባክን ባለን ሀብት ላይ በመጠቀማችን በሀገሪቱ ኢኮኖሚ ውስጥ አዎንታዊ ሚና እንዲጫወት እና ኢንዱስትሪዎቹ ተወዳዳሪ እንዲሆኑ አድርገዋል ማለት ነው። ገቢ ምርትን በመተካት ኤክስፖርትን በማሳደግ በየደረጃው ያለው የመንግስት መዋቅር የኢንዱስትሪዎችን ማነቆ ከስር ከስር እየፈታ ተቋማዊ በሆነ መንገድ ስራውን ለመምራት የኢትዮጵያ ታምርት ንቅናቄ ያስገኘው ውጤት ቀላል አይደለም። የምርት ጥራት ጨምሯል። አሁን የኢትዮጵያ ታምርት ንቅናቄ የኤክስፖ ከሚያዝያ 24 እስከ ሚያዝያ 28 አሁን ይካሄዳል። ያን እንግዲህ ታምርታ ያለ ምን አይነት ምርቶች እንደሚመጡ ከመጀመሪያው አመት ጀምሮ እስካሁን ድረስ ባካሄድንባቸው እያንዳንዱ ኢንዱስትሪ የአመራረት ስልቱን እየቀየረ ምን አይነት ጥራት ያለው ምርት እያመረተ እያቀረበ እንደሆነ አይተናል። ይሄ የኢትዮጵያን ዘላቂ ተወዳዳሪነት በማሳደግ በኩል ከፍተኛ አስተዋጽኦ የሚያበረክት ነው ማለት ነው። ስለዚህ አንድ ሁለት ብቻ ብለን ሜንሽን አድርገን የምናልፈው ነገር አይደለም። የኢትዮጵያ ታምርት ንቅናቄ ያስገኘው ውጤት በተመለከተ ግን ይህንን መጠበቅ፣ ይህንን ማስጠበቅ፣ ማዝለቅ ይጠበቅብናል። እሱን ካደረግን ነው የኢንዱስትሪ ግባችን ሊሳካ የሚችለው። ምክንያቱም የኛ ማኑፋክቸሪንግ ኢንዱስትሪ መዋቅራዊ ችግር ያለበት ስለሆነ 1 ዓመት 2 ዓመት 3 ዓመት በምንሰራው ስራ ሊቀየር አይችልም። ይሄ እንደምንችል ነው የሚያመላክተን። ከዚህ በኋላ የምንሰራቸው ስራዎች ወሳኝ ናቸው። ምክንያቱም ብዙ ርቀት ከኢንዱስትሪ ርቀት ነው ያለ ነው። በጣም ብዙ ርቀት። አሁን የዓለም ኢንዱስትሪያላይዜሽን የደረሰበት ደረጃና እኛ ያለንበት ደረጃ ገና ብዙ መስራት አለብን። ስለዚህ የሚያሳየው ኢትዮጵያ ውስጥ የፈጠራ አቅም አለ። ኢትዮጵያ ውስጥ ቴክኖሎጂ የመላመድ አቅም አለ። ኢትዮጵያ ውስጥ ግብአት አለ። ኢትዮጵያ ውስጥ ገቢ አለ። ኢትዮጵያ ውስጥ የመንግስት ፖሊሲ ደጋፊ ነው።
ስለዚህ እነዚህን ችግሮች መፍታት የምንችልበትን ስራ ከሰራን በኢትዮጵያ ኢንዱስትሪያላይዜሽን እውን ማድረግ እንችላለን የሚል ነው የኢትዮጵያ ታምርት ንቅናቄ ያሳየን እንጂ ከግባችን ያለንበት ርቀት በጣም በጣም ብዙ ነውና ይህንን የሚያጠብ ስራ በመጪዎቹም ዓመታት በትኩረት በልዩ ሁኔታ በፈጠራ በፍጥነትና በዝላይ መስራት አለብን። ስትራቴጂያችንም እሱ ነው። አዳዲስ ነገሮችን መፍጠር አለብን፣ ዝላይም ማሳየት አለብን። በዚህ ውስጥ ደግሞ የሚታዩትን የፍጥነት ጉዳዮች ፕሮአክቲቭ መሆን አለብን። እንዳሉት ፕሮአክቲቭ ሆነን መስራት አለብን። በኋላ እየተከተል እኔ በተደጋጋሚ እምለውም አለኝ። ቀደም ሲል አንደኛው ዓለም፣ ሁለተኛው ዓለም፣ ሶስተኛው ዓለም ምናምን ተብሎ በእድገት ደረጃቸው ሀገራት ይለዩ ነበር። አሁን የዲጂታል ዘመኑ የአራተኛው ኢንዱስትሪ አብዮት ምናልባት ያኛው ዓለምና ይሄኛው ዓለም ተብሎ ልንገናኝ የምንችልበትን ድልድይ በሚሰብር መንገድ ሊነጣጥለን ይችላል። በፍጥነት አሁን በተጀመረው የኤአይ በዲጂታላይዜሽን በምናምን የጀመርናቸውን ነገሮች በጣም አፍጥነን እነሱ የደረሱበት ደረጃ ላይ ለመድረስ ካልሰራን በስተቀር መጪው ጊዜ ባለ ሁለት ስለት ነው። በአንድ በኩል እድል አለ ለኛ የሚሰጠን፣ በሌላ በኩል ደግሞ መስራት ያለብንን ነገር ካልሰራን ቆርጦ ወደ ኋላ ሊያስቀር የሚችል ነውና ይሄ የኢትዮጵያ ታምርት ንቅናቄ እነዚህን ሁሉ ግምት ውስጥ አስገብቶ ወደፊት ለመፈንጠር ለመዝለል በሚያስችል መንገድ የተቀረጸና እየተሰራበት ያለ ነው። ይህንን ነው ማስቀጠል አለብን ብለን እያሰብን ያለ ነው። መልካም። ያው እየተነጋገርንበት ያለው ፍሬ ሀሳብ ስለ አምራች ኢንዱስትሪ ነው። አምራች ኢንዱስትሪ ላይ ስንነጋገር ምርት አለ፣ ምርት ካለ ንግድ አለ፣ ንግድ ካለ ደግሞ ሎጂስቲክስ፣ ፋይናንስ፣ ትስስር የመሰሉ ጉዳዮች አብረው ተከትለው ይመጣሉ። ትልቁን አጀንዳ እናንሳው። የባህር በር ጉዳይ ለኢንዱስትሪ ምን ያክል አስፈላጊ ነው? የማኑፋክቸሪንግ ኢንዱስትሪ ዘረመል የሚባለው ወይም ዲኤንኤ የሚባለው ገበያ ነው። በውስጡ ያለው ገበያ ነው። ለራስ ፍጆታ ተብሎ አይደለም ኢንዱስትሪያሊስት የሚያመርተው፣ ለገበያ ብሎ ነው የሚያመርተው። ገበያ ሎጂስቲክ ይጠይቃል። ሎጂስቲክ ስንል በቀደም ሲገለጽ እንደነበረው ብዙ ነገሮችን የያዘ ነው። ትራንስፖርቱን ብቻ የያዘ አይደለም። በወደቦቹ፣ መጋዘኖቹ፣ ፋይናንሱ የመሳሰሉት ነገሮች ሁሉ በዛ በሎጂስቲክ ውስጥ አብረው የሚያያዙ ናቸው። ኢትዮጵያ በግሎባል ሰፕላይ ቼን ውስጥ ለመግባት የሀገር ውስጥ ምርት ተወዳዳሪነት በብዙ ጉዳዮች መታየት ያለበት ነው። ለምሳሌ ሰራተኛው ምርታማ ነው ወይ? ፋይናንሱ ምርታማ ነው ወይ ወይም በዝቅተኛ ወጪ የሚሰራ ነው ወይ? የኃይል አቅርቦቱ ተወዳዳሪ ነው ወይ? ከኢንቫይሮንመንት ጋር ያለው ሁኔታ ተጨማሪ ወጪ የማይጠይቁ ናቸው ወይ? ወዘተ ብዙ ነገሮች ናቸው የሚለኩት። እኛ በየትኛውም አይነት ሁኔታ በየትኛውም ኤፊሽንሲ በየትኛውም ብቃት እዚህ የሆነ ስራ ብንሰራ ሂደን የኛን ወጪ የሚያንር ነገር ወደብ ላይ ካለ ከቪየትናም ወይም ከማሌዥያ ወይም ከሌላው ወደብ ካለው የአፍሪካ ሀገር ከተመረተ ምርት ጋር ተወዳዳሪ ልንሆን አንችልም። አሁን ምርታማነት መጨመር አለብን ስንል፣ የህዝብ ቁጥራችን እያደገ ነው ስንል፣ ወደ ዓለም ገበያ መግባት አለብን ስንል የባህር በር ኖሮን በዚያ የባህር በር ንግድና ሎጂስቲክን አገልግሎትን የምናሳልጥበት ሁኔታ ከሌለ እድገታችን ይታነቃል ማለት ነው። እድገታችን የመወዳደር አቅሙ እየደከመ እንዲሄድ ምክንያት ይሆናል ማለት ነው። ይሄ እስካሁን ድረስ በዓለም ላይ ያሉትን ጥናቶች ብናያቸው ወደብ ባላቸው የሎጂስቲክ የተቀላጠፈ ሎጂስቲክ ባላቸው ሀገራትና በሌላቸው ሀገራት መካከል ዓለም አቀፍ ተወዳዳሪነታቸው በጣም ሰፊ ልዩነት አለው። እኛ ናቹራሊ ላንድ ሎክድ አይደለንም። ናቹራሊ በተፈጥሮ ኢትዮጵያ የባህር በር እንዲኖራት ተደርጋ የተፈጠረች ሀገር ናት። ግን በሆነ ጊዜ ላይ በሚሰጥ መፍትሄ በሆነ ጊዜ ላይ በሚሰጥ መፍትሄ
ዛሬ ችግር ሆኖ እንሰቃይበታለን። የሆነ ጊዜ ላይ በተፈጠረ ችግር ብቻ አይደለም፣ የሆነ ጊዜ ላይ በተሰጠ መፍትሄ ዛሬ ችግር ሆኖ ለዛ ዋጋ እንከፍላለን። ስለዚህ ምንድነው የኢትዮጵያን ማኑፋክቸሪንግ ኢንዱስትሪ ብቻ አይደለም የኢትዮጵያን ግብርና ለማዘመን የኢትዮጵያን ማይኒንግ ለማዘመን ስለ ማይኒንግ በምናወራበት ጊዜ ከውጪ አፈር እየጫኑ የሚያመጡ ሀገራት አሉ። የፖስኮ የሚባለውን የኮሪያን ትልቁን የብረት ፋብሪካ ምንም የብረት ማዕድን ሳይኖራቸው ከሌሎች ሀገሮች አፈር ጭነው ፕሮሰስ እንደሚያደርጉ አስበው ወደብ ስላላቸው ነው ፖስኮን ገንብተው በፖስኮ በዓለም አቀፍ ደረጃ አራተኛና አምስተኛ የሆነ የብረት አቅራቢ መሆን የቻሉት። ለፖስኮ ለኮሪያ ኢኮኖሚ የጀርባ አጥንት ፖስኮ ነው። ለፖስኮ መመስረት የጀርባ አጥንት የሆነው ያ ወደብ ነው። ምክንያቱም በመኪና ተጓጉዞ አይደለም፣ ያ በመርከብ ተጓጉዞ ነው። አፈር መጥቶ ቀልጦ ፕሮሰስ ተደርጎ ዛሬ ትልልቅ የኮሪያ ተሽከርካሪዎች እና የኤሌክትሮኒክስ እና ሌሎች የብረታ ብረት ውጤቶችን ለማየት ምክንያት የሆነው። ስለዚህ ኢቭን ማይኒንጉንም ለወደፊቱ እናሳድግ ከተባለ ወደብ እጅግ በጣም አስፈላጊ ነው። ይሄ ግን ከኢትዮጵያ ተጠቃሚነት ጋር ብቻ መታየት የለበትም። የኢትዮጵያ ተጠቃሚነት ብቻ አይደለም፣ በዚህ ውስጥ የቀጠናው ተጠቃሚነት አለበት እና ፖለቲሳይዝም መደረግ የለበትም። ይሄ ከኢኮኖሚ አኳያ መታየት ያለበት ጉዳይ ነው። ከኢኮኖሚ አኳያ በእርግጥ ፖለቲካውና ኢኮኖሚ በሚዛኑ መታየት አለበት፣ ልክ ነው። ነገር ግን ለኢትዮጵያ ተጠቃሚነት ብቻ አይደለም መታየት ያለበት። አሁን ለምሳሌ የኛ ጎረቤት ሀገራት ያለፉትን 30-40 ዓመታት ልምድ ብቻ ወስደው ውሳኔ ላይ መድረስ አለባቸው። አዲስ ሳይንስ አይደለም የምናወራው። ይሄንን ሀብት በጋራ ተጠቅመንበት ቢሆን ኖሮ የሁለታችንም እድገት ምን ደረጃ ላይ ይደርስ ነበረ፣ አለመጠቀማችን ምን ዋጋ አስከፈለን የሚለው በሌሎች ሰዎች አይደለም የምንማረው፣ እኛው እዛው ባለመጠቀም ምክንያት የተጎዳው ማህበረሰብ ነው። ስለዚህ በኢትዮጵያ የወደፊት እጣ ፈንታ ወደብ የሚኖረው ሚና ቀላል አይደለም። አጠቃላይ ኢኮኖሚውን የበለጠ የተነቃቃ ቀጠናው ሰላማዊ እንዲሆን በማድረግ በኩል ትልቅ ሚና ያለው ነው። እድገት ቀጣይነት የሚኖረው በራስህ ዜጎች መልሰህ እየሰራኸው እየደገምከው መሄድ ስትችል ነው። የሆነ አካል መጥቶ ሰርቶልህ ከዛ በኋላ ሊጠፋ ይችላል። ያ ቀጣይነት ያለው እድገት ሊያመጣ አይችልም። እኛው ራሳችን የምንሰራው ነገር ሲሆን ግን ያ እድገት ቀጣይነት ሊኖር ይችላል። ስለዚህ በኢትዮጵያውያን የሚለማ ወደብ ቢኖር ያ ወደብ አንድ ቦታ ላይ ብቻ የሚቆም አይደለም። ሌሎች ወደቦችን በሌሎች አፍሪካ ሀገሮች ላይም የማልማት እድል ይኖረናል። ስለዚህ እኛም ብቻ ሳይሆን መላውንም አፍሪካ የማስተሳሰር እድል እናገኛለን። ስለዚህ የወደብ ጉዳይ ፖለቲካሊ፣ ኢኮኖሚካሊ፣ ሶሻሊ በሚሊተሪ መታየት መቻል ያለበት ነው። የቅርቡን ጊዜ እንኳን ወስደን ብናይ ሆርሙዝ ላይ ምን ያህል ነው ዋጋ ያስከፈለው? ይሄ ሌላ የተለየ ምሳሌ የሚያስፈልገው አይደለም እና እኛም ወደ ባህር መቅረብ አለብን። ወደ ባህር ስንቀርብ የኢትዮጵያን እድገት ብቻ አይደለም የምናፋጥነው፣ የቀጠናውንም እድገት ነው የምናፋጥነው። የኢትዮጵያን ሰላም ብቻ ሳይሆን የቀጠናውን ሰላም ነው የምንጨምረው። የኢትዮጵያን ተወዳዳሪነት ብቻ ሳይሆን በሙሉ የቀጠናውንም ተወዳዳሪነት ነው ከፍ የምናደርገውና በእኛ የኢኮኖሚ ትሩፋት ሌሎች ጎረቤት ሀገሮቻችን እንደተጠቀሙት ሁሉ ኢትዮጵያ ሃይድሮኤሌክትሪክ ፓወር ስታመነጭ እኛ ብቻ አይደለም የተጠቀምነው። ኬንያ ተጠቅማለች፣ ጅቡቲ ተጠቅማለች፣ ሱዳን ተጠቅማለች። ሌሎች ጎረቤት ሀገራትም እየፈለጉት ነው። የኛ ብርሃን እነሱ ድረስ ደርሷል። ስለዚህ ያንንም ሀብት በመጠቀም ለኛ ብቻ ሳይሆን ለኢትዮጵያ ብቻ ሳይሆን ትሩፋቱ ለሌሎችም ሀገራት የሚተርፍ ነው። ኢትዮጵያ ሰላም ባትሆን የኬንያ የሱዳን ፍርስራሽ እኮ እዚህ መጥቷል። የደቡብ ሱዳን ፍርስራሽ ደቡብ ሱዳን ሰላም ባለመሆኗ ምክንያት ፍርስራሹ ደግሞ በእንጨት በብረት አይደለም፣ ሰው ነው የመጣው። ሀገር እነ ሶሪያን ጨምሮ የሶሪያ ሰው እዚህ መጥቷል። የሀገር ፍርስራሽ ማለት ነው እንደ ሰው የመጣው። የሱዳን ፍርስራሽ እዚህ ድረስ መጥቷል። የኬንያ የኤርትራ ፍርስራሽ እዚህ ድረስ መጥቷል። ምን ያህል ኤርትራውያን ናቸው እዚህ ያሉት? የኤርትራ መንግስት ደካማ መንግስት በመሆኑ የዜጎችን ጥቅምና ፍላጎት ማርካት ባለመቻሉ ምክንያት ስንት ኤርትራውያን ናቸው እዚህ ያሉት?
የኤርትራ ዲሞክራሲ የተሻለ ቢሆን፣ የኤርትራ ሰላም ከዚህ የተሻለ ቢሆን፣ የኤርትራ ነባራዊ ሁኔታ ከዚህ የተሻለ ቢሆን ኖሮ እነዚህ ዜጎች ነሰር ኢትዮጵያን ለመኖር ላይመርጡ ይችላሉ በራሳቸው ምክንያት። ሶ እኛ ችግርን እንደምንጋራ ሁሉ በጎ ነገርን የምንጋራበት ልብ ሊኖርን ይገባልና ወደብ ከዚህ ላቅ ባለ መንገድ መታየት አለበት። ከኢጎ ወጥቶ ሰፋ ያለ ታሪካዊ ባህሪውንም ፖለቲካዊንም እና መጪውንም ጊዜ በደንብ በተነበየ መንገድ የሚታይ መሆን አለበት የሚል አስተያየት አለ። መልካም። ክቡር አቶ መላኩ አለበል ለውድ ጊዜው ለሀሳቦች ጭምር ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። መልካም